በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ሰይጣንን ወይም ዲያብሎስን አሰረው፣ አዳምን ነፃ አወጣው። በዚህም ደስታና ፍስሐ ሆነ የሚል ነው ትርጓሜው። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እንደምን ትሆናላችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ተብላ የምትመሰገን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ የከበረ የተወደሰ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ አበው መነኮሳት እንደየክብራቸው ስማቸው የተመሰገነ የከበረ ይሁን። የቀጠሉ ታሪካችን ዛሬ እናያለን። ዛሬ የምናየው ትምህርታችን የሚሆነው ከአራቱ ከዛጉዌ ቅዱሳን ነገሥታት መካከል የመጨረሻው ናኩቶ ለአብ የሚል ነው። ዛሬ የምናየው ናኩቶ ለአብ ነው። ናኩቶ ለአብ በጣም በርካታ ስራዎች ሰርቷል። አጠር አድርጌ ለማቅረብ እሞክራለሁ። ቅዱስ ናኩቶ ለአብ የቅዱስ ሐርቤ ወይም የገብረ ማርያም ልጁ ነው። ስለዚህ እናቱ መርኬዛ ትባላለች። ከቅዱሳን ቤተሰብ የተገኘ አባትየውም ንጉስ ነው። ንጉስም ሆኖ ቅዱስ የነበረ ነው። ስለዚህ በጣም ትልቅ አባት የሆነ በጣም የሚገርም ስራ የነበረው አባት ነው። ስለዚህ ይሄ ንጉስ በጣም የሚገርም ስራ ያለው ትልቅ ስራ ያለው የቅድስና ማዕረግም ያለው ታላቅ አባት ነው። ናኩቶ ለአብ ማለት ናኩቶ ለአብ የተወለደውም በሚገርም ሁኔታ በገብርኤል ብስራት ነው። ቅዱስ ገብርኤል ለመርኬዛ አብስሯታል፣ ነግሯታል። ከዛ ደግሞ እሱም ብቻ ሳይሆን ቅዱስ ላሊበላንም ጭምር ሊቀ መላእክት ቅዱስ ገብርኤል መጥቶ ይሄ ከመርኬዛ የሚወለደው ልጅ በጣም የሚገርም ልጅ ነው፣ የአንተን ዙፋን የሚረከበው እሱ ነውና በደንብ በስነ ስርዓት አሳድገው ብሎ ብስራቱ ነግሮት እንደሄደና ከዛ በኋላ ሲወለድም ይሄ ልጅ በገብርኤል ብስራት የተወለደ ነው፣ ከኔ በኋላ የሚነግሰውም እሱ ነው፣ ታላቅ የቅድስና ማዕረግ ያለው ሰው ይሆናል ብሎ ትንቢት የተናገረለት ወይም ደግሞ መልአኩ ገብርኤል የነገረውን ነገር ለእናቱ ለመርኬዛ ነግሮ በንጽህና በቅድስና በእሱ ቤተ መቅደስ 20 ዓመት ሙሉ እንዳስተማረውና እንዳሳደገው ታሪኩ ይነገራል። ለምንድን ነው ናኩቶ ለአብ የተባለው ሲባል ምናልባት ሐርቤ ወይም ገብረ ማርያም እሱ የተወለደበት ጊዜ ወይም ደግሞ እናቱ መርኬዛ ስትወልደው በጣም በምጥ ተይዛ ሳለ 3 ቀን ሙሉ በምጥ ተይዛ ነበር እና ስለዚህ የመጨረሻው ቀን ሲወለድ ካህኑ ናኩቶ ዲያቆኑ ናኩቶ በሚልበት ጊዜ ላይ ተወልዷል። በዛ ሰዓት ስትወልደው ስሙም ናኩቶ ለአብ ተብሎ ለአብ ምስጋና ይሁን ማለት ነው። ትርጓሜው ለአብ ምስጋና ይሁን፣ ለአብ ምስጋና ይገባል ወይም ደግሞ አብን እናመሰግናለን የሚል ትርጓሜ ነው። ስለዚህ ያቺ ሰዓት ስለወለደቻት ዲያቆኑ ናኩቶ በሚልበት ሰዓት ላይ ስለወለደችው ይሄ ስም እንደወጣለት ታሪኩም ገድሉም በደንብ ይናገራል። ስለዚህ ይሄ አባት በጣም የሚገርም ንጽህና ቅድስና የነበረው ሰው ነው። ከዛ 20 ዓመት ካደገ በኋላ 20 ዓመት አካባቢ ሲሆነው እናትየውና አባትየው ሚስት ያጋቡታል። ንጽሕት የተባለች ሴት ፈልገው አጋቡት። ካጋቡት በኋላ የሚገርማቸው ነገር እሱ የባልና ሚስት ወግ አስቀርቶ በንጽህና በቅድስና በድንግልና ኖሯል። በጣም የሚገርም ስራ ያለው ነው። በነገራችን አባትየው እንደዛ ነገር ገጥሞታል። እሱም ደግሞ ልክ የአባቱን ነገር ገጥሞ በዚህ መሰረት ይሄ አባት በዛ ያለፈ። ስለዚህ በድንግልና በንጽህና ሚስቱን አግብቶ በንጽህና በቅድስና እሱም አሳምኗት እሷም እሺ ብላ በንጽህና በቅድስና የኖረ ሳይገናኙ በንጽህና በቅድስና የኖረ ታላቅ አባት ነው። ስለዚህ ይህ አባት እንደ የዲሜጥሮስ ታሪክ ነው የሚያስታውሰን። ስለዚህ ዲሜጥሮስም እንደዛ አድርጓል። ይሄኛውም ልክ የእሱን ታሪክ ደግሞ በንጽህና በቅድስና የኖረ ታላቅ ሰው እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ ይሄ ሰው ነው ዛሬ ታሪኩን የምናነሳው። ስለዚህ ይህ አባት በጣም የሚገርም በንግስናውም በርትዕ በፍትህ የመራ ያስተዳደረ፣ ማንም ሳያስቀይም ማንም ሳያሳዝን በርትዕ ማንንም ሳይበድል ማንንም ሳይጨቁን ማንንም ፍርድ ሳያጓድል የማንም ፍርድ ሳያጓድል በንጽህና በቅድስና ህዝቡን የመራ ያስተዳደረ ቅድስናም የነበረው ሰው እንደሆነ እንድናስተውለው ያስፈልጋል ማለት ነው። በረከቱ ይደርብንና ስለዚህ ከንጉሱ በፊት ይሄ ንጉስ ቅዱስ ናኩቶ ለአብ የንግስና ዘመኑን ስንመለከተው
እንደው በንግስና ዘመኑ በጣም በርካታ ስራዎች ተሰርተዋል። እንደው በጥቂቱ ለማንሳት ያህል ከንጉሱ በፊት የእመቤታችን ቤተክርስቲያን ሰርቷል። ያው ከማንገሱ በፊት የድንግል ማርያም ቤተክርስቲያን መስራት አለብኝ ብሎ መጀመሪያ ቀድሞ እናታችን ይወድ ስለነበረ የሚገርማችሁ ነገር መጀመሪያ የእሷን ቤተ መቅደስ ሳልሰራም አልነግስም ብሎ የእሷ ቤተ መቅደስ መጀመሪያ አንጾ ነው የነገሰው ማለት ነው። ሁለተኛው ቅዱስ ላሊበላ ለቅዱስ ላሊበላም አልገዛም ያለውን ጸረ ቅሞስ የተባለውን ተማርኮ እንዲቀርብ አድርጓል። ለቅዱስ ላሊበላ አልገዛም ብሎ ያስቸገረ ሰው ነበረ። እሱንም አስሮ አምጥቶ ለቅዱስ ላሊበላ እንዳስረከበው ታሪኩ በደንብ ይታወቃል። ከዛ ውጪ በሙሉ ኢትዮጵያ ላይ ከመንገሱ በፊት የአንድ አውራጃ ገዢም አድርጎ ሾሞት ነበር ቅዱስ ላሊበላ። በነገራችን ላይ ቅዱስ ላሊበላ ያው ስለሚያውቀው ዙፋኑ የሚረከበው እሱም ስለሆነ ስለሚያውቅ እንዲለማመድን ጭምር ብሎ ቅዱስ ላሊበላን አንዱ በሚመራቸው አውራጃዎች መካከል የአንደኛው አውራጃ ገዢ አድርጎ እንደሾመው ታሪኩ በደንብ ይታወቃል ማለት ነው። አንድ የሚነገር ታሪኩ ይሄ ነው። ከዛ የቅዱስ ናኩቶ ለአብ የንግስና ዘመን ደግሞ ከንግስና ዘመኑ በፊት የነበሩት ናቸው የነገርኳችሁ። ከንግስና በኋላ ደግሞ በርካታ ስራዎች ሰርቷል። በጣም የሚገርመው ስራ በጣም የሚገራርሙ ስራዎችን እንደሰራ ታሪኩ ይናገራል። የመጀመሪያው በየቀኑ 1000 ስግደት ይሰግድ ነበር። በጣም የቅድስናው ነገር እንደው በጣም ግርም የሚለኝ ሰው ነው። በጣም የሚገርም ሰው ነው እና ሌሎችም አሉ። በርግጥ እነ ናኩቶ ለአብም ማን ነው እነ ይምርሃነ ክርስቶስም እነ ሀርቤም ገብረ ማርያምም ቅዱስ ላሊበላም እንደዚሁ ነገሮች። ቅዱስ ላሊበላ አሁን ባለፈም እንዳነሳውላችሁ ኮሶ እየጠጣ ይውል ነበር። ቀን ሙሉ ዓርብ ሁሌ ኮሶ ይጠጣ ነበር። የመራራ ሞትን ለማሰብ ብሎ ይጠጣ ነበር። ይሄኛውም 1000 ስግደት በቀን ይሰግድ ነበር። 1000 ስግደት እየሰገደ ብረት እየተሸከመ ይሰግድ ነበር። ብረት እየተሸከመ በነገራችን ዝም ብሎ አይደለም። ዝም ብሎ ደፋ ቀና ሳይሆን ትልቅ ብረት ተሸክሞ 1000 ጊዜ በቀን 1000 ይሰግድ እንደነበረ ይታወቃል። ከዛ ውጪ በዕለተ ዓርብ ከ6 እስከ 9 ሰዓት እጁን ዘርግቶ ውሎ በ9 ሰዓት መራራ ነገር ይቀምስ ነበር። ሁሌ ማለት በየቀኑ ከ6 ሰዓት እስከ 9 ሰዓት ድረስ በቃ እጁን ዘርግቶ እየጸለየ ነው የሚውለው። ከዛ መራራ ነገር ቀምሶ ነው ከዛ በኋላ እጁን የሚሰበስበው ማለት ነው። ይሄ የክርስቶስን መራራ ሐሞትን ለማሰብ እና ነገረ ስቅለቱን ለማሰብ የሚገርም ፍቅር የነበረው እንደዚህ አይነት ፍቅር እንደዚህ አይነት በንግስና ላይ ኖሮ በንጉስ ሆኖ ራሱ እንደዚህ አይነት ነገር ፍቅር ማሳየት ምን አይነት ተጸጋ ቢሰጠው ምን አይነት እግዚአብሔር ፍቅር ቢያድርበት ነው የሚለው ነገር በጣም የሚገርም ታላቅ ስራ የሰራ ታላቅ ሰው እንደሆነ በደንብ እንድናስበው ያስፈልጋል። ከዛ ውጪ በስግደት ጊዜም በፊት በኋላ በቀኝ በግራ የሚዋጉ ጦሮችን በማድረግ የጌታን መወጋት ያስታውስ ነበር። ልክ አቡነ ተክለ ሃይማኖት እንዳደረጉት ማለት ነው። አቡነ ተክለ ሃይማኖት 14 ዓመት ሲጸልዩ 7 ዓመት በአንድ እግራቸው 7 ዓመት በሁለት እግራቸው ሲጸልዩ ከኋላም ከፊትም ከጀርባም ከፊትም ወደዚህ እያደረጉ ጦር ተክለው ነበረ ሲጸልዩ የነበረው። ልክ እንደሳቸው ነው በነገራችን። ይሄኛውም ልክ እንደሳቸው በቃ የክርስቶስ መከራ መስቀሉን ለማሰብ ብሎ ምን ያህል ነገር መስቀሉን ለማሰብ ምን አይነት ፍቅር እንደነበራቸው እዛ ይህንን እያደረገ ከፊትም ከኋላም ይወጋው ነገር እያሰበ ይሰግድ እንደነበረ በደንብ መታወቅ መቻል አለበት። ከዛ ውጭ በውስጡ ማቅ ይለብስ ነበር። ማቅ በውስጡ ላይ ልብስ ከላይ ያደርጋል፣ ከውስጡ ደግሞ ማቅ ይለብስ እንደነበረ በጣም ሾክ ያለው የሚቆረቁር ነገር ይለብስ እንደነበረ በደንብ መታወቅ መቻል። የሚገርም ሰው ነው። በጣም የቅድስና ደረጃው ራሱ በጣም እኔ ከነ ቅዱስ ላሊበላ ከነ ሀርቤና ከነ ቅዱስ ይምርሃነ ክርስቶስ በተለየ መልኩ ነው የዚህ ቅድስናው ደግሞ የሚገርማቸው ነገር የተለየ መልኩ ያለው ታላቅ አባት ነው። ከዛ አጋንንት ይፈሩትና ይገዙለት ነበር። አጋንንት በፍጹም ምክንያቱም ይሄ የቅድስና ማድረግ ያለው እንዴት አጋንንት ይጠጋዋል? ስለዚህ አጋንንት ይንቀጠቀጥለታል፣ ይሰግድለታል መጥቶ እግሩ ስር ድፍት እስከሚል ድረስ ወይም ደግሞ አጠገቡ ሳይደርስ በመስቀሉ እየቀጠቀጠው ይገዛለት እንደነበረ ታሪኩ በደንብ ይናገራል። ከዛ ውጪ ብዙ ቤተክርስቲያናት እንደሰራ ይነገራል። በጣም በርካታ ቤተክርስቲያናትን በስሙ በቤተክርስቲያኑ አሳንጿል። በጣም በተለይ ወሎ አካባቢ ላይ በጣም ትልልቅ በተለይ በየገጠሩ እየሄደ ብዙ አብያተ ክርስቲያናት እንዲታነጹ አስደርጓል ማለት ነው። ከዛ የእሳት ሰረገላ ተሰጥቶት እንደ ኤልያስ ይኖር ነበር። የሚገርመው ቤተክርስቲያን ለማሰራት ሲሄድ ከአንዱ ወደ አንዱ ጋር ሲሄድ የእሳት ሰረገላ ተሰጥቶታል። ልክ እንደ ነብዩ ኤልያስ ማለት ነብዩ ኤልያስ ሲያርግ በእሳት ሰረገላ ነው ያረገው። ልክ ይሄኛው የሚገርማቸው ነገር የእሳት ሰረገላ ተሰጥቶት ከአንዱ አውራጃ ወደ አንዱ አውራጃ ከአንዱ ቦታ አንዱ ቦታ እየሄደ ይመላለስ ነበር። ይሄ ዝም ብሎ የሚነገር አፈ ታሪክም አይደለም። የሆነ ነገር ነው የምነግራችሁ፣ የሆነ የተፈጸመ ነገር ነው። ስለዚህ ገድሉም ላይ ታሪክም ላይ ያለ ነገር ነው። ስለዚህ በጣም የሚገርም አባት፣ የሚገርም የቅድስና ስራ የነበረው ታላቅ ሰው ነው። ስለዚህ ቅዱስ ናኩቶ ለአብ ከሌሎቹ ከሶስቱ ማለት ነው የተለየ ቅድስና ማድረግ የነበረው
ከዛ ቤተክርስቲያን ራሷን እንድትችል እንደ አባቱ ሀርቤ ታግሏል። በቃ ርስቷን ጉልቷን እንዲከበርላት ራሷን እንድትችል ሁሉም ደብራት ራሳቸው እንዲችሉ በቃ መሬት እንዲሰጣቸው ጋሻ እንዲሰጣቸው በማድረግ ረገድ ትልቅ ስራ የሰራ ታላቅ አባት። ስለዚህ ይሄ ከጥንት ጀምሮ ለቤተክርስቲያን መታገል በነገራችን ላይ እስከ አፄ ኃይለ ሥላሴ ዘመን ድረስ ቤተክርስቲያን የራሷ ሆነ ርስት ጉርት ነበራት ወይም ሲሶ መንግስት ነበራት። ስለዚህ ይሄ አንደኛው የቤተክርስቲያን ገናናነት የነበረበት ዘመን ነው። ዛሬ ግን እንደምናየው ያላትም እንኳን የተወሰደባት ስንት መከራ ግብር ከፍ እየተባለች ሁላ ያለችበት ጊዜ ይደርሰናል። ስለዚህ በደንብ ማወቅ መቻል አለብን። ስለዚህ ዛሬ ያለው ነገር በደንብ ማስተዋል በተለይ ከደርግ ዘመነ መንግስት ጀምሮ ኢህአዴግ አሁንም ያለው ስንመለከት በመንጠቅ በቃ ብዙ ነገር በማድረግ ነው እያየን ያለ ነው እና በዛ ጊዜ ጀምሮ ቤተክርስቲያን ራሷን እንድትችል ነገስታት ድጋፍ ያደርጉላት እንደነበረ ማወቅ ያስፈልጋል ማለት ነው። ለ40 ዓመት ኢትዮጵያን ገዝቷል። ፊትም እንዳነሳውላችሁ ለ40 ዓመት ኢትዮጵያን ገዝቷል። ከ1197 እስከ 1237 ዓመተ ምህረት አስተዳድሮ በ70 ዓመቱ ህዳር 3 ቀን በጌታ ቃል ኪዳን ተቀብሎ አርፏል። ስለዚህ ንጉሱን ካረፈ በኋላ ለማን አስረከበ ማለት ለቅዱስ ላሊበላ ልጅ ለአፄ ይትባረክ የሚባለው የላሊበላ ልጅ እሱን አስረክቦ ይሄ ንጉስ ቅድስና የነበረው ንጉስ አርፏል። ህዳር 3 ቀን መታሰቢያ የሚደረግለት የቅዱስ ናኩቶ ለአብ ቀን ነው። ስለዚህ ይሄ አንደኛው ነው። ስለዚህ ማለፍ ስላችሁ ያው ማለፍ አይደለም ያለፈው አልፏል ሲባል ያው አልሞተም። በነገራችን ላይ ይሄ ተሰውሯል ነው የሚባለው። ምናልባት ለማስተካከል ያ ታሪኩን ማለፍ ስላችሁ አልፏል ነው፣ ይሄ ተሰውሯል ነው። ከዚች ምድር ተሰውሮ ነው ያለው። ስለዚህ እንደ ኤልያስ ተሰውሮ እንዳለ ያው ገድሉ በደንብ በነገራችን ብዙ ቅዱሳን አባቶቻችን በኢትዮጵያ ውስጥ ተሰውረዋል ይባላል። ባለፈም እንዳነሳው ቅዱስ ያሬድ ሌሎችም አባቶቻችን ከዘጠኙ ቅዱሳን መካከልም እንደዚሁ የተሰወሩ አሉ እና አቡነ አረጋዊ ሌሎችም እንደዚሁ ልክ አሁንም እንዳልናቸው ደግሞ ከዘጠኙ ከዛጉዌ ነገስታት መካከል ከአራቱ ቅዱሳን ነገስታት መካከል ይሄኛው ቅዱስ ናኩቶ ለአብ ተሰውሯል። ስለዚህ ይሄ የሚገርም ስራ የነበረው ታላቅ አባት እንደሆነ በደንብ እንድናስተውለው ያስፈልጋል። በረከቱ ከሁላችን ላይ ይደርብን። አምላካችን ቅዱስ እግዚአብሔር ከዚህ ቅዱስ ንጉስ አባት ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሆንልን። አነሳሱ ያስጀምረን አስጀምሮ አስፈጽመን አምላካችን ለባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ታሪክ መስማት ታሪክ ማወቅ ብቻ ሳይሆን ታሪክም እንድንሰራ አምላካችን በቸርነቱ በምሕረቱ በይቅርታው እንዲጎበኘን ጥበብና ማስተዋልም እንዲያድለን የእሱ መልካም ፈቃድ ይሆንልን። ይቆየን።